ኮልድ ዋር ኦሪጂኑ ምን ይመስል ነበር ወይም እንዴት ነው ሀፕን ያደረገው የሚለውን ስንመለከት ኮልድ ዋር የሚባለውን ተርም ራሱ የሰጠን አንድ ጆርናሊስት ነው። ይሄ ጆርናሊስት ዋልተር ሊፕማን ይባላል። ዋልተር ሊፕማን እንግዲህ ጆርናሊስት ነው። ይህ ሰው ነው የኮልድ ዋር የሚባለውን ራሷን ተርም ኢንትሮዲውስ ያደረጋት ማለት ነው። በዋነኝነት ይሄ ኮልድ ዋር በአሜሪካና በራሽያ መካከል ያለውን ራይቫለሪ በካፒታሊስትና በኮሚኒስት ስርዓት በሚከተሉ ሀገራት በእነዚህ በሁለት ሀገራት መካከል ያለውን ራይቫለሪ ስለዚህ ዲስከስ የሚያደርግ ነው። እንዳልኳችሁ ኮልድ ዋር ዳይሬክት ዋር አይደለም፣ አክቹዋል ይሄ በአይን የሚታይ ዋር አይደለም፣ ግን ግሎባል ኮምፒቲሽን ነው። በተለይ የተሻለ ኒውክሌር ይዞ በመገኘት የተሻለ የጦር መሳሪያ ይዞ በመገኘት ነው ኮምፒቲሽኑ የነበረው ማለት ነው። ራሽያ ልክ አዲስ ኒውክሌር ኢንትሮዲውስ ስታደርግ ለአሜሪካ ስጋት ነው የሚሆንባት። ስለዚህ አሜሪካም ሲክሬትሊ ኒውክሌሮችን ታመርት እንደነበረ እንመለከታለን። ስለዚህ ኮልድ ዋር በዋነኝነት ዳይሬክት ዋር አይደለም፣ ግን ግሎባል ኮምፒቲሽን እንደነበረ እንመለከታለን ማለት ነው። በአርምስ ሬስ፣ በፕሮፓጋንዳ እነዚህም በመሳሰሉት ነገር ነው በወቅቱ እርስ በርስ ግሎባሊ ኮምፒቲሽን የነበረው ማለት ነው። እንግዲህ የመጀመሪያ ኮልድ ዋር የምንለው ላይ በዋነኝነት ግሪክ፣ ኮሪያን፣ ቪየትናም፣ ሶቪየት፣ አፍጋን ዋርስ እነዚህ ሁሉ ኮልድ ዋር ላይ የተደረጉ ጦርነቶች የነበሩ ናቸው። እነዚህ በዋነኝነት ቪየትናም፣ ኮሪያ እነዚህ በዋነኝነት ኢንዲፔንደንሳቸውን ለማግኘት ያደረጉት ጦርነት ነው እነዚህ በኮልድ ዋር ጊዜ ማለት ነው። ከዛም በተጨማሪ እንግዲህ ዓለም ኮልድ ዋር ላይ በነበረችበት ታይም ራሽያ ኩባ የምትባለው ቦታ ላይ ሚሳኤል እንዳስቀመጠች ይህም ደግሞ በወቅቱ ለአሜሪካ ስጋት ሆኖባት እንደነበረ እንመለከታለን። ለምንድነው ለአሜሪካ ስጋት የሆነባት? ኩባ የምትባለው ቦታ ለአሜሪካ በጣም ቅርብ ነች። ስለዚህ የሆነ ኤክስፕሎዥን ቢፈጠር እዛ ኒውክሌር ያለበት አካባቢ ላይ አሜሪካ ሙሉ ለሙሉ ትወድማለች ማለት ነው። ስለዚህ አሜሪካ ይህን ፈርታ ነበረ። ራሽያና አሜሪካ ኔጎሽዬት አድርገው ራሽያ ከኩባ ላይ ያንን ኒውክሌር እንዳነሳችው እንረዳለን ማለት ነው። ይሄ ሚሳኤል ባይነሳ ኖሮ እዛ አካባቢ ላይ ዓለም ከምታስተናግዳቸው ትልቁ የኒውክሌር ጦርነት አንዱ ይሆን ነበረ። ይሄ የኩባን ሚሳኤል ክራይሲስ በዓለም እስካሁን ሊነገር የሚችል ትልቅ የኒውክሌር ጦርነት ይሆን ነበረ ማለት ነው። ከዛም በተጨማሪ የበርሊን ዋል ቴንሽንስ ነበረ። በርሊን እንግዲህ ጀርመን ኢስትና ዌስት ተብላ ተከፋፍላ ነበር። ስለዚህ በርሊን ዋል የሚባለው እሱ ነው። ሁለት ቦታ መከፈሏ በርሊን ዋል የሚባለው ስያሜ ተሰጥቶታል። ለኮልድ ዋር ማብቃት አንድ ምክንያት ከሆነው ነገር አንዱ የበርሊን ዋል መፍረስ ነው። ይሄ ዋል ሲፈርስ ጀርመኒ ድጋሚ ዩናይትድ እንደሆነችና ኮልድ ዋር በዚህ መንገድ እንደቆመ እንረዳለን ማለት ነው። ከዛም በተጨማሪ አንጎላ፣ ኤልሳልቫዶር እነዚህ የተባሉ ቦታዎች ላይ የነበረ ኮንፍሊክት ነበረ በዚህ በኮልድ ዋር ጊዜ ላይ ማለት ነው። ስለዚህ እስካሁን ያየናቸው በኮልድ ዋር የነበሩ ኮንፍሊክቶች ነበሩ ማለት ነው። ኮልድ ዋር ካራክተሪስቲኮቹ እንዳልኳችሁ አርምስ ሬስ፣ የተሻለ ኒውክሌር፣ ሚሳኤል፣ ጀት፣ ሰብመሪን ይዞ መገኘት ነበረ ያኔ ኮምፒቲሽኑ ጦርነቱን ለማድረግ ማለት ነው። ከዛም በተጨማሪ ሮኬት፣ ሳተላይትስ እነዚህ ሁሉ ነገሮች በዚህ በኮልድ ዋር ጊዜ እንደነበሩና ሀገራት በዋነኝነት ኮምፒት የሚያደርጉት በእነዚህ መሳሪያዎች እንደነበረ እንመለከታለን። ከዛም በተጨማሪ ኢንቴሊጀንስ ኤጀንሲዎች ነበሩ። ምንድነው አንድ ሀገር ስለሌላ ሀገር ሚስጥር ለማወቅ ሲፈልግ ስፓይ ይልካል ወይም ደግሞ ስፓይ ግሩፕ ክሬት ያደርግና ከዛ ሀገር ሄዶ ከሚዋጋው ሀገር ብዙ ሲክሬቶችን ይዞለት ይመጣል። ስለዚህ በወቅቱ የተለያዩ ኢንቴሊጀንስ ኤጀንሲዎች ነበሩ በወቅቱ ማለት ነው። በዚህ ጊዜ ነው እንግዲህ ሳይንስና ሚሊታሪ ራፒድሊ አድቫንስ እየሆነ በጣም እየተሻሻለ የመጣው ማለት ነው። በዚህ በኮልድ ዋር ጊዜ ኮልድ ዋር እንግዲህ በጣም ፒክ ላይ የደረሰበት ጊዜ ያለው፣ ፍሪዝ ደግሞ ያደረገበት ጊዜ ያለው። ፒክ ላይ የደረሰበት ጊዜ አንደኛው from the 1950s up to 1962 የነበረው ሃንጋሪያን ሪቮሉሽን፣ በርሊን ዋል፣ ኩባ ክራይሲስ እነዚህ ሁሉ በወቅቱ የነበረውን ኮልድ ዋር ፒክ ላይ ወይም መጨረሻው ጥግ ድረስ ያደረሱት ነበሩ። ከዛም በተጨማሪ 1979 up to 1985 ሶቪየት ኢንቬዥን ኦፍ አፍጋኒስታን ሶቪየት እንግዲህ ወይም ደግሞ ራሽያ አፍጋኒስታን የሚባለውን ቦታ ኢንቬድ እንዳደረገችው ልትወረው ችላ እንደነበረ እንመለከታለን። በዚህ ጊዜ እንግዲህ ኮልድ ዋር ፍሪዝ ላይ እንደነበረ ትንሽ መረጋጋት ላይ እንደነበረ እንመለከታለን። ስለዚህ በዚህ በኮልድ ዋር ላይ ሜንሽን የምናደርጋቸው ሰዎች አሉ፣ ብዙ አዳዲስ ሪፎርሞችን ኢንትሮዲውስ ያደረጉ። የመጀመሪያው ጎርባቼቭ የምንለው ሰው ነው። ይህ ሰው እንግዲህ ግላንስኖስት እና ፔሬስቶሪካ የተባሉ እነዚህን ሁለት ሪፎርሞችን ኢንትሮዲውስ ያደረገ ነው። ራሽያዊ ነው። እነዚህን ሁለት ሪፎርሞች ኢንትሮዲውስ በማድረግ ራሽያ ከነበረችበት የኮሚኒስት ስርዓት ሳምሃው ፍሌክሲብል እየሆነች መጀመሪያ የነበረ ራሽያ የምትከተለው የኮሚኒስት ስርዓት በጣም ሪጅድ ነው ወይም ደግሞ ሊሻሻል የማይችል በጣም ጠንካራ የነበረ ቢሆንም ይሄ ሰው ኢንትሮዲውስ ካደረጋቸው ከነዚህ ሁለት ሪፎርሞች በኋላ ፍሌክሲብል እየሆነ እንደመጣ እንመለከታለን ማለት ነው።